ናቲ ምንም አላጠፋም። ናቲን እዚህ ማለት ምን አመጣው? አላውራም፣ ይቅር። ለምን ኪሳራ ውስጥ ገባለሁ? ትሁት መቼም ያንተ ልትሆን አትችልም። ኧረ እባክህ ተመስገን። ይኸውልህ እኔ ናቲን በጣም እወደዋለሁ። እሺ አውቃለሁ። ስለዚህ አንተ አትፈልግ። አውቃለሁ። መች ፈልጊኝ አልኩሽ? እና ለምንድን ነው የተጣበቅብኝ? እኔ ፈልግቻለሁ። ስማኝ፣ ደረቅ አትሁን እሺ። ለድርቅና ያድስ አይደለሽ። ቆይ አንተ ምንድን ነው የምትፈልገው? ከኔ ጋር ጸብ ነው እንዴ የምትፈልገው? አንተ ከፈለግክ እኔ አልከለክልም፣ ግን አሁን ጸበል ትሰማኛለህ? እገልሃለሁ። እሺ ጠይቃት፣ ትነግርሃለች። የትሁት ፍቅረኛ ነው ተብሎ ዝም ያልኩት አንተ ብቻ። እሺ ፍቀጅልኝና ተመስገን ልጥበሰው። ምን? በግልጽ ነው የጠየቅኩሽ። እውነቱን ንገረኝና አልፈልገውም በይኝና እድሌን ልሞክር። አንቺ አምሻል እንዴ? እኔ የምፈልገው ናቲን ነው እያልኩ ነው። እኔ እኮ ደጋግመሽ እየነገርሽ ነው። እና ምን ይሁን? ስለዚህ ትምጣ። የት ነው ማለት? ይሄ እኮ አባዬ ቤት ነው። የሱ ማለት ነው። ይሄን ክብርማ እኮ ላሳይሽ ብልሽ እምቢ አልሽ። የራስሽ ቤት ይኖርሽ ስልሽ እምቢ አልሽ። ወደሽም ጠላሽም እዚህ ቤት ሰራተኛ እንደነበርሽ አትርሽ። እንዴት ነው የምትናገረው? እንደዚህ እንዳሆንሽ ሂጂና ለናትሽ ንገሪ። ትቶኛል በይው። አልፈልግሽም። እሺ? ምን? አዎ ተዋርደን ውርርዱን አሸንፎኛል፣ ግን ካሸነፈ በኋላ እንደማይፈልግሽ መሆን ያሳዝናል። ናቲ እንደዚህ አይነት ሰው አይደለም። እሺ እሱን ሄደሽ አረጋግጪ። ከአንተ በላይ ክፉ አለ እንዴ? አሰቃይታኛል እኮ። ደጋ ለመቶኛ ጊዜ ይቅርታ ጠይቅሽ። ስም ይሄች የሌላ ሰው እጅ ቢሆን ሰባብሬው ነበር። ጸበል ቦታ ሳይሆን ሴትዮዋን ቤት አስቀምጧታል። ይሄንን ደግሞ ሆን ብሎ የሚሰራው ከእናቱ ጋር ነው። ምን? ተረጋጋ። የትሁት ድርቅና ቢያናድድም ግን ደግሞ አሁን ላይ እያደረገች ባለችው ነገር በኋላ ላይ እንደምትቆጭ ግልጽ ነው ማለት ነው። ተመስገን አሁን ላይ ናቲ ያደረገውን የመጨረሻውን ነገር አውቋል ማለት ነው። የአባዬን ሚስት ወስዶ ሌላ ቤት እንዳስቀመጠና ይሄንን ነገር ደግሞ ከአለሜ ጋር እያደረገ እንደሆነ ቲና ለተመስገን ነግረዋለች ማለት ነው። ግን ደግሞ ተመስገን እዚህ ጋር እንደዚህ በስሜት ተመርቶ እየተናደደ ከሚሄድ ቁጭ ብሎ ያለውን ነገር ከቲና ጋር ቢያወሩ ቲና እንዴት አድርጎ የአባዬን ሚስት እንደሚያገኟትና ናቲም የት ወስዶ እንደደበቃት ያለውን ነገር ይደርሱበት ነበር ማለት ነው። አሁን ችግሩ ተመስገን እንዲህ ሄዶ እንዲህ እንደተናደደ ከተመስገን ጋር ሄዶ ቢጣላ ምናልባትም አይታወቅም፣ እስር ቤት ሊገባ ይችላል፣ ወይ ደግሞ የአባዬን ሚስት ራሱ የማያገኙበት ሁኔታ ሊፈጠር ይችላል ማለት ነው። ተመስገን በዚህ ሁኔታ ሄዶ ከናቲ ጋር ቢደባደብና የአባዬን ሚስት የት ነው ያደረካት፣ የት ነው ያስቀመጥካት የሚለውን ነገር ቢጠይቀው ናቲ በጭራሽ ይሄንን ነገር ሊናገር አይችልም ማለት ነው። በእርግጥ በመጨረሻም ለቲና ሲነግራት የነበረው ሴትዮዋን ከዛ ወስደሽ የሆነ ቦታ አድርጊ እያለ የአባዬን ሚስት ቲና ወስዳ ሌላ ቦታ እንድታስቀምጥ እየነገራት ነበርና ከቲና ጋር ሆኖ ቲና ያኔ ሄዳ ሴትዮዋን ስትወስድ በዛው ወደ አባዬ ቤት ማምጣት ትችል ነበር ማለት ነው። ትሁት ግን ስለዚህ ሁሉ ነገር ምንም የምታውቀው ነገር የለም። አባዬም ቲናም ተመስገንም እንዲሁ ዝም ብሎ ናቲ ላይ ምንም ነገር ሳያዩ እሱን የጠሉ መስሏታል ማለት ነው። ግን በመጨረሻም እሷም እውነቱን መረዳቷ አይቀርም ማለት ነው። ናቲ አሁን ላይ እሷን እንደማይወዳትና እንደማይፈልጋት ነው እየተረዳ ነው። እሱ አሁን ከተመስገን ጋር እልህ ስለተጋባ ተመስገን እኔን አሸንፎኝ ትሁትን ማግባት የለበትም በሚለው ተመስገንን ለማሸነፍ ነው እንጂ ትሁትን ማግባት እየፈለገው። ትሁት እሺ ብላ እሱን ብታገባው ራሱ ተመስገን ደግሞ ከመንገድ ላይ ዞር ካለ ትሁትን ጥሏት እንደሚሄድ ግልጽ ነው ማለት ነው። ለምን ከተባለ ከዚህም በፊትም አለሜ ስትለው የነበረው ነገር ነበረ። አንተ ትሁትን ማግባት የለብህም እኔ የመረጥኩልህን ሴት ነው የምታገባው ብላ ነበርና ናቲ ደግሞ በተደጋጋሚ እናቴን እወዳታለሁ የሷን ፍላጎት አከብራለሁ ሲል ነበርና ምናልባትም አይታወቅም ከጊዜያት በኋላ ወደ አለሜ ፍላጎት መጥቶ ሊሆን ይችላል ማለት ነው። ግን ደግሞ
ትሁት ነገሮችን ቆም ብላ ብታስብ የተሻለ ይሆናል። በእርግጥ እሷም አሁን ላይ ተመስገን ስላናደዳት ወይ ደግሞ ስላበሳጫት ነው ናቲን አገባለሁ እሱን እወዳለሁ እያለች ስታወራ የነበረው እንጂ አሁን ላይ ቲናም ያረጋገጠችው አንድ ነገር ትሁት ተመስገንን እንደምትወደው ነው ማለት ነው። እሷ የፈተነችበት መንገድ ደግሞ በጣም ብልህ በሆነ መንገድ ቲና ይሄንን ነገር አረጋግጣለች ማለት ነው። አንቺ ካልፈለግሽው ተመስገንን አጣብሽኝ፣ እሱን የራሴ ላድርግ፣ እድሌ ልሞክር የሚለውን ነገር እንደዚህ አይነት ንግግር ለትሁት በመናገር ትሁት ደግሞ ስትበሳጭና በብስጭቷ ውስጥ ተመስገንን ምን ያህል እንደምትወደው እሱን ምን ያህል እንደምትፈልገው ተረድታለች ማለት ነው። ግን ደግሞ ተመስገን ከዚህም በፊት እሷን ያደረጋት ነገር አለ። ባንዴ ይቅርታ ልታረግለት አትፈልግም። እሷን በበኩሏ ወይ ደግሞ በፊናዋ ከተመስገን ጋር እልህ ውስጥ የገባች ይመስላል ማለት ነው። ሌላው ነገር ደግሞ የአባዬ ነገር ነው። አባዬ አሁን ላይ ምንም ነገር ሳያይ ወይ ደግሞ ናቲ እንዲህ አድርጓል የሚለውን ነገር ሳይሰማ አሁን ላይ ናቲ ተንኮለኛ ሰው እንደሆነና የሱን ሚስት እንዳያገኝ ናቲ ነገሮችን እያበላሸ እንደሆነ ተጠራጥሯል ማለት ነው። አባዬ ማንም ሰው የነገረው ነገር የለም ናቲ እንዲህ አድርጓል እንዲህ አጥፍቷል የሚለውን ነገር ተጨባጭ ነገር ሳይሰማ ነው አሁን ላይ ናቲ ነገሮችን እያበላሸ ነው የሚለውን ነገር የራሱን ግምት ያስቀመጠው ማለት ነው። በተለይ ደግሞ ተመስገን አባባኮ ባለፈው ከገጠር ሲመጡ ቤቱን እንዳያገኙት ወደ ሌላ አቅጣጫ እየጠቆመው ናቲ ነው የሚለውን ነገር ሲነግረው አባዬ ግምቱ ትክክል እንደሆነ አረጋግጧል ማለት ነው። ለዛም ነበር ቲናን ራሱ ናቲን ተከታተይልኝ የሚለውን ነገር ሲጠይቃት የነበረው ማለት ነው። ያ ማለት ቲና ተከታትላ ናቲ የት እንደሚውል ትነግረዋለች። ከዛም በኋላ ግምቴ ትክክል ይሆናል የሚለውን ነገር ለማረጋገጥ ነበር የፈለገው። ቲና ደግሞ እዚህ ጋር ናቲ ምን እያደረገው እንደሆነና የሱን ክፋት የሱን ተኮል ለምን ልትናገር እንዳልፈለገች ባይታወቅም ግን ደግሞ በመጨረሻም ለተመስገን ተናግራለች ማለት ነው። ግን እዛ ጋር አንድ ያስቀረችው ነገር ሴትዮዋን መግደል እንደሚፈልግ ማስወገድ እንደሚፈልግም መናገር ነበረባት ማለት ነው። ናቲ ለምንድን ነው አሁን ላይ የአባዬን ሚስቱ ወስዶ ያስቀመጠው የሚለው ነገር ሲታይ እሱ ከተመስገን ጋር ትልቅ እልህ ስላለበት ነው ማለት ነው። አባዬ ሚስቱን አገኘ ማለት ተመስገን ሽማግሌውን ይልካል። ከዛም በኋላ የትሁት ቤተሰቦች ደግሞ ትሁትን ለተመስገን ይሰጣሉ የሚለው ነገር ይሄ ስጋት ስላለበት ነው የአባዬ ሚስት ሳትገኝ ትሁትን ቶሎ ለማግባት የፈለገው ማለት ነው። ባለፈውም አንድ ትሁትን ያበሳጫትን ነገር የተናገራት ነገር ነበረ። ሽማግሌ ባይላክም እኔና አንቺ ለምን ተጋብተን አብረን አንኖርም የሚለውን እንደዚህ አይነት ንግግር መናገሩ ለትሁት ፍቅር ወይ ደግሞ ለሷ አክብሮት እንዳሌለው ነው የሚያሳየው ማለት ነው። ያ ማለት አሁን ላይ ሁሉም ሰው ግርግር ላይ ነው። በዚህ መሃል እሱ ፍላጎቱን ያሳካል፣ ትሁትን ያገባል። ያኔ ደግሞ ተመስገንን አሸነፍኩ የሚለውን ነገር ይናገረዋል ማለት ነው። ከዛም በኋላ ሴትየዋ ተገኘች አልተገኘችም ምናልባት ተመስገን ምንም ነገር አያመጣም፣ አንዴ እኔ ትሁትን ካገባዋት እሱም ተስፋ ቆርጦ ይሄዳል የሚለውን ነገር አስቦ ነው እንጂ ከዚህም በፊት እንደነበረው እውነት ትሁትን አፍቅሮ ወይ ደግሞ እሷን ለህይወት ፈልጓት እንዳልሆነ ግልጽ ነው ማለት ነው። ግን ደግሞ ናቲ በፊት ትሁትን እንደሚፈልጋት ከልቡ እንደሚወዳት ነው የምናውቀው። ይሄ አሁን ያለው ማንነቱ ከጊዜ በኋላ የመጣ ነው ማለት ነው። ግን እንዴት ነው የመጣው? ለምንድን ነው ናቲ በዚህ ልክ የተቀየረውና በዚህን ልክ ራስ ወዳድ የሆነው የሚለውን ነገር ስናይ ምናልባት ከአለሜ ጋር ተገናኝቶ ያለውን ነገር አውርቶም ሊሆን ይችላል። በመጨረሻም በአለሜ ሀሳብም ተስማምቶ ሊሆን ይችላል። ትሁትን ማግባት የለብህም ከሷ ጋር መሆን የለብህም የሚለውን ነገር ስትነግረው የሷን ሀሳብ እያሰላሰለ ምናልባት በመሃል ደግሞ ተመስገን መጥቶ ከተመስገን ጋር እልህ ሲጋባ እዛ ጋር የአለሜን ፍላጎት ያሳካል፣ እዚህ ጋር ተመስገንን ያሸንፋል። ትሁትን አግብቶ በመሃል እሷን ጥሎ መሄድ የሚለውን ሀሳብ አመንጭቶም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ተመስገን በመጨረሻም እንዳየነው ለምንድን ነው ትሁትን አልፈልግሽም ሄደሽ ናቲን አሸንፈሃል ውድድሩን ብለሽ ንገሪው የሚለውን ነገር ለትሁት መንገር ለምን አስፈለገ? ተመስገን ምን አስቦ ነው? እውነት ትሁትን መተው ፈልጎ ነው የሚለውን ነገር ስናይ ተመስገን ትሁት በመጨረሻም እንደምትቆጭና መልሳ እሷን በምላሿ እሱን ይቅርታ እንደምትጠይቀው ስለሚያውቅ ነው። ያ ማለት ከጊዜም በኋላ ናቲ ማን እንደሆነ ማወቋ አይቀርም። ያኔ ተመልሳ እኔ ጋር ትመጣለች፣ ይቅርታ ትጠይቀኛለች የሚለውን ነገር በጣም እርግጠኛ ስለሆነበት ነው አሁን ላይ ትሁትን አልፈልግሽም እኔ አባዬም ብዬ ነው እዚህ ያለሁት
ከዚህም በኋላ አንቺን አላስቸግርሽም፣ ከፈለግሽ ናቲን ማግባት ትችያለሽ፣ ከሱ ጋር መሆን ትችያለሽ የሚለውን ነገር የራሱን ውሳኔ ሲነግራት የነበረው ማለት ነው። ትሁት ደግሞ ያልጠበቀችው ነገር ስለሆነ ይሄ ነገር እሷን አስደንግጧታል። ያ ማለት ከዚህም በፊት ለብዙ ዓመታት እሷን ሲያሳድድ የነበረው ተመስገን ድንገት ተነስቶ እሱን ማግባት ትችያለሽ፣ እኔ በቃ ትቼሻለሁ፣ ከዚህም በኋላ ከአንቺ ጋር አልሆንም ወይ ደግሞ አንቺን አልከታተልም የሚለውን የራሱን ውሳኔ ቁርጥ አድርጎ ሲነግራት ትሁት ትንሽ ያስደነገጣት ይመስላል ማለት ነው። ከሷ ድንጋጤ ደግሞ የምንረዳው ተመስገንን እንደምታፈቅረው ነው። ግን ደግሞ ቅድም እንዳነሳ ነው በአንዴ እሱን እሺ ልትሎ አትፈልግም። ከዚህም በፊት ያደረጋት ነገር ስላለ እሷም በበኩሏ ከሱ ጋር እልህ ውስጥ ስለገባች ነው። ግን ደግሞ በመጨረሻም አይታወቅም። አሁን ላይ የአባዬን ሚስት እኮ የደበቀው ናቲ ከአለሜ ጋር ሆኖ እነሱ ተባብሮ አንድ ላይ ሆኖ ነው ከቤቷ ወስዶ ጸበል ናት የሚለውን የውሸት ዜና አስነግሮ እሷን ደግሞ ወስዶ ቤቱ ያስቀመጠው የሚለውን ነገር ስትሰማ ትሁት በጣም እንደምትጸጸት ወይ ደግሞ እንደምትበሳጭና ተመስገንንም አባዬንም ይቅርታ እንደምትጠይቃቸው ግልጽ ነው ማለት ነው። ግን ደግሞ አሁን ላይ እሷ እያሰበች ያለችው ሁሉም ሰው ላይ መፍረድ ነው። ቲና ላይ ራሱ እየተበሳጨችባት ነው። ናቲ ምን አድርጎች ነው? ምን በድሎች ነው? ለምንድነው ከተመስገን ጋር የሆንሽው የሚለውን ነገር እየነገረቻት ነበር ማለት ነው። ምናልባት አሁን ላይ ተመስገን ተናዶ በእልህ ተነስቶ ሄዷልና ናቲ የአባዬን ሚስት ያስቀመጠበትን ቦታ አግኝቶ የአባዬን ሚስት አግኝቶ ወደ ቤት ካመጧት በኋላ ምናልባት አባዬ በጣም የዋሰው ወይ ደግሞ ለሰው ይቅርታ የሚያደርግ ሰው ነውና ግን ደግሞ በዚህ ጉዳይ ናቲንም አለሜንም ቢከሳቸው ወደ ሕግ ቦታ ሄዶ ሚስቴን አገቱብኝ እንዲያደርጉብኝ የሚለውን ነገር ቢከሳቸው ሁለቱም ለዚህ ስራቸው እንደሚቀጡ ግልጽ ነው ማለት ነው። ግን ደግሞ አባዬ ያንን ነገር የሚያደርግ ነገር አይደለም። እነሱም ይሄንን ነገር እንዴት አስቡ አንድን ሰው ከቤቱ ወስዶ የራሳቸው ቤት አስቀምጦ ለዚህ ሁሉ ጊዜ እሱን አግቶ ይሄንን ሁሉ ነገር ለማድረግ እንደፈለጉ ባይታወቅም ግን ደግሞ ይሄ ነገር ወደ ሕግ ቦታ ቢሄድ ሁለቱም እንደገዛኝ እስር ቤት እንደሚገቡ ግልጽ ነው ማለት ነው። ግን ደግሞ አባዬ ለሰው ይቅርታ ማድረግ የማይሰለቸው ሰው ነውና ለዚህ ነገርም ይቅርታ አድርጎላቸው ሁለቱም እሱ ጋር እንዳይደርሱ ይነግራቸዋል ማለት ነው።